በአፍሪካ ምድር የሚሰማው የንጹሃን ለቅሶ የዓለምን ደጅ ያንኳኳ ነው። መልሱ ግን ዝምታ ሆኗል። ዛሬ በሱዳን ዳርፉር የሚገኙ ሆስፒታሎች የድሮን እሳት እየዘነበባቸው ነው። 64 ንጹሃን በአንድ ጀንበር ረግፈዋል። ቻድ ድንበሯ ላይ ጦሯን አሰማርታለች። አሜሪካና የሱዳን ጦር ደግሞ በከባድ የቃላት ጦርነት ውስጥ ገብተዋል። ሱዳን ወደማይመለስበት የዘር ማጥፋት እልቂት እየተጓዘች ይሆን? በዓለም የተረሳው ግን ደግሞ እጅግ ዘግናኝ የሆነውን የዛሬውን የሱዳን እውነታ አሁን በዝርዝር እናቀርባለን። ዛሬ በሱዳን ምድር እየታየ ያለው ሰቆቃ ከሰው ልጅ ሕሊና በላይ የሆነ ነው። በሁለት ጀነራሎች የስልጣን ጥማት የጀመረው ጦርነት ዛሬ ሀገሪቱን ወደ ዓለማችን ትልቁ የረሃብና የመፈናቀል ቀውስ ቀጠናነት ቀይሯታል። ዛሬ በካርቱም ሰሜናዊ ክፍል የሱዳን መደበኛ ጦር መጠነ ሰፊ የማጽዳት ዘመቻ ሲጀምር፣ በዳርፉር ግን የጤና ተቋማት የጦር ሜዳ ሆነዋል። ዛሬ ከኦማር አልበሽር የጃንጃዊድ ውርስ ጀምሮ እስከ ዛሬው የቻድ ወታደራዊ ዝግጅት ድረስ ያለውን እውነተኛ የታሪክ ሂደትና ዓለም አቀፍ ማህበረሰብ ድብቅ ፍላጎት በጥልቀት እናያለን። ይህ የኢትዮጵያ ዴይሊ ኒውስ ነው። የሱዳን መደበኛ ጦር ኤስኤፍ እና ፈጣን ድጋፍ ሰጪ ኃይል አርኤስኤፍ ባላንጣ የሆኑት ለረጅም ጊዜ አብረው ከቆዩ በኋላ በስልጣን ሽኩቻና በወታደራዊ ውህደት ጥያቄ ምክንያት ነው። የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ እና የሱዳን ጦር መሪ ጀነራል አብዱልፈታህ አልቡርሃን እንደ አውሮፓውያን አቆጣጠር በ2019 ኦማር አልበሽርን ከስልጣን ለማውረድና በ2021 ሲቪል መንግስቱን በመፈንቅለ መንግስት ለማስወገድ በጋራ ሰርተዋል። ሆኖም ግንኙነታቸው የሻከረው በሁለት ዋና ምክንያቶች ነው። አንደኛው አርኤስኤፍ በስንት ዓመት ጊዜ ውስጥ ወደ መደበኛው ጦር መዋሃድ እንዳለበት በሚለው፣ ጦሩ በ2 ዓመት ሲል አርኤስኤፍ በ10 ዓመት ማለቱና ሁለተኛ የተቀናጀው ጦር የበላይ አዛዥ ማን ይሁን በሚለው ፉክክር ነው። ይህ የኃይል ፍጥጫ ሚያዝያ 15 ቀን 2023 በካርቱም የመጀመሪያው ጥይት እንዲተኮስና አገሪቱን ወደ ሰራሽ ገሃነም እንድትገባ አድርጓል። ዛሬ ይህ የቀድሞ ወዳጅነት ወደ ፍጹም ጥላቻ ተቀይሮ ሱዳን በሁለት መንግስታት እንድትከፈል አድርጓታል። አርኤስኤፍ በኒያላ የሰላም አንድነት መንግስት መመስረቱን ተከትሎ የሱዳን ጦር ደግሞ በፖርት ሱዳንና በቅርቡ መልሰው በተቆጣጠረው ካርቱም በኩል ኦፊሻል መንግስትነቱን ለማስጠበቅ እየተፋለመ ነው። ጦርነቱ ከተጀመረ አንስቶ እጅግ ዘግናኝ የሆኑ ጥቃቶች ተመዝግበዋል። እንደ አውሮፓውያን አቆጣጠር በሰኔ 2024 በገዚራ ግዛት በአንድ መንደር ላይ አርኤስኤፍ የፈጸመው ጥቃት ከ100 በላይ ሲቪሎችን ገድሏል። በታህሳስ 25 በካሎጊ በሚገኝ መዋለ ህጻናትና ሆስፒታል ላይ በደረሰ የድሮን ጥቃት 63 ህጻናትን ጨምሮ 114 ሰዎች ተጨፍጭፈዋል። ከሁሉም በላይ ግን የኤልፋሽር ከበባ ይጠቀሳል። ለ18 ወራት የዘለቀው ከበባ በጥቅምት 25 ከተማዋ በአርኤስኤፍ እጅ ስትወድቅ አብቅቷል። ሆኖም ከዚያ በኋላ በከተማዋ ከ60 ሺህ እስከ 150 ሺህ የሚደርሱ ሰዎች የተጨፈጨፉበት የ21ኛው ክፍለ ዘመን ትልቁ ጭፍጨፋ መካሄዱን የሳተላይት መረጃዎች ያሳያሉ። ዛሬ የድሮን ጥቃቶች በከፍተኛ ሁኔታ ጨምረዋል። ባለፉት ጥቂት ቀናት ብቻ በምስራቅ ዳርፉር በሚገኝ ሆስፒታል ላይ የደረሰው ጥቃት የሟቾችን ቁጥር እያሳደገው ይገኛል። በተለይም በኮርዶፋን ክልል ውስጥ የሚገኙ ገበያዎችና የጤና ተቋማት የጦርነቱ ዋነኛ ኢላማ ሆነዋል። የዛሬው የሱዳን ቀውስ የኦማር አልበሽር የ30 ዓመት የአገዛዝ ውጤት ነው። አልበሽር በ1989 በመፈንቅለ መንግስት ስልጣን ከያዙ በኋላ አገሪቱን በጽኑ እስላማዊ ህግ መርተዋል። በዳርፉር ለተነሳው አመጽ ምላሽ ለመስጠት ጃንጃዊድ የተሰኘው ሚሊሻ ያደራጁት እሳቸው ሲሆኑ የሚሊሻው ዛሬ አርኤስኤፍ ተብሎ አገሪቱን እያደማ ያለው አልበሽር በዳርፉር በፈጸሙት የዘር ማጥፋት ወንጀል በዓለም አቀፍ የወንጀለኞች ፍርድ ቤት የሚፈለጉ የመጀመሪያው ተቀምጦ የነበሩ ፕሬዝዳንት ናቸው። የደቡብ ሱዳን መገንጠልና የአገሪቱ ኢኮኖሚ መላሸቅ ለዛሬው ውጥረት መሰረት ጥለዋል። ዛሬ የአልበሽር የቀድሞ አጋሮች በሁለቱም ወገን ተሰልፈው ይገኛሉ። የሱዳን ጦር በቅርቡ ከአልበሽር ፓርቲ ጋር ግንኙነት ያላቸውን ግለሰቦች በካርቱም በቁጥጥር ስር መዋሉ የቀድሞ ስርዓት ናፋቂዎች አሁንም በጦርነት ውስጥ ያላቸውን ሚና ያሳያል። የአሜሪካ መንግስት ፕሬዝዳንት ትራምፕ መሪነት በቅርቡ በሱዳን ጉዳይ ላይ ቀጥተኛ ጣልቃ ገብነት እያሳየ ነው። የካቲት 26 በዋሽንግተን በተካሄደ የለጋሾች ጉባኤ $1.5 ቢሊዮን እርዳታ ተሰብስቧል። አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤምሬትስ ኳድ የተሰኘ ቡድን በመመስረት የሰላም መንግስት ቢቀይሱም ግጭቱ ግን አልቆመም። በሌላ በኩል የተባበሩት አረብ ኤምሬትስ በአርኤስኤፍን በወታደራዊ መሳሪያ ትረዳለች ደግሞ የሚል በሱዳን መንግስት አይሲጄ ተከሳለች። ቻድ ደግሞ
ለአርኤስኤፍ እንደ መሸጋገሪያ መስመር እያገለገለች መሆኗ ውጥረቱን ቀጠናዊ ያደርጎታል። ዛሬ አሜሪካ በሱዳን የሙስሊም ወንድማማቾች ላይ አዲስ ማዕቀብ ጥላለች። በተመሳሳይ ጊዜ በዋሽንግተን በኩል የቀረበው የመጋቢት የሰላም እቅድ የተሰኘው ሰነድ በሁለቱም ወገኖች ዘንድ ተቀባይነት እንዲያገኝ ከፍተኛ ዲፕሎማሲያዊ ግፊት እየተደረገ ነው። በሱዳን ምድር የተመዘገቡት እውነተኛ ክስተቶች ውስጥ የተባበሩት መንግስታት ድርጅት በዛሬው ዕለት ባወጣው አስቸኳይ መግለጫ በዳርፉር የሚገኙ ሆስፒታሎች ላይ የሚሰነዘረው የድሮን ጥቃት በከፍተኛ ፍጥነት መጨመሩን ተገልጿል። ዛሬ ማለዳ በምስራቅ ዳርፉር በሚገኝ ሕክምና መስጫ ላይ በደረሰ ጥቃት የሟቾች ቁጥር 64 መድረሱ ተረጋግጧል። የዓለም የቦምብ ፕሮግራም ዛሬ ባወጣው ማስጠንቀቂያ በኤልፋሽር እና በካድጉሊ የተከሰተው ረሃብ ወደ 20 ተጨማሪ ወረዳዎች የተስፋፋ መሆኑንና 825,000 ህጻናት ለከፋ የምግብ እጥረት መጋለጣቸውን አስታውቋል። የቻድ የጦር በሱዳን ድንበር አቅራቢያ ያለው ወታደራዊ ዝግጁነት ዛሬ በከፍተኛ ሁኔታ ጨምሯል። ይህም በሱዳን በኩል የሚሰነዘረው የድሮን ጥቃት ወደ ቻድ ግዛት በመሻገሩ የመጣ ምላሽ ነው። የሱዳን መደበኛ ጦር ዛሬ በካርቱም ሰሜናዊ ክፍል የቀሩትን የአርኤስኤፍ ይዞታዎችን ለማጽዳት መጠነ ሰፊ ኦፕሬሽን መጀመሩና በርካታ የአርኤስኤፍ አባላት መማረኩ ተገልጿል። የዓለም አቀፉ ማህበረሰብ በሱዳን ጉዳይ ላይ በአንድ በኩል ከፍተኛ ሰብአዊ ስጋት ሲያሳይ፣ በሌላ በኩል ግን በጂኦፖለቲካዊ ፍላጎቶች ተከፋፍሏል። የተባበሩት መንግስታት ድርጅትና አውሮፓ ህብረት ዛሬ ቢሆን አፋጣኝ የተኩስ አቁም ጥሪ እያቀረቡ ቢሆንም በተግባር ግን ጦርነቱን ለማስቆም የተደረጉ ጥረቶች ውጤት አላመጡም። ትናንት መጋቢት 18 ቀን በብራስልስ የተካሄደው የአራተኛው ከፍተኛ የሰብአዊ መብት ባለስልጣናት ስብሰባ ሱዳን የዓለም ቁጥር 1 ቅድሚያ የሚሰጣት ሀገር መሆኗን ቢገልጽም ለሰብአዊ እርዳታ የተጠየቀው የገንዘብ መጠን ገና 25 በመቶ እንኳን አልተሟላም። ዛሬ የአሜሪካው ፕሬዚዳንት ትራምፕ አማካሪ ማሳድ ብሎስ የሱዳን ጦር ኤስኤፍ በዳርፉር ሆስፒታል ላይ ጥቃት ፈጽሟል ሲሉ በሰነዘሩት ክስ ሳቢያ በዋሽንግተን እና በፖርት ሱዳን መካከል ከፍተኛ የዲፕሎማሲ ውጥረት ነግሷል። የሱዳን ውጭ ጉዳይ ሚኒስቴር ዛሬ በሰጠው መግለጫ ክሱን ያልተጣራና የአንድ ወገን አድሏዊነት ሲል ውድቅ አድርጎታል። ዓለም አቀፍ ሚዲያዎች እንደ ሲኤንኤን፣ ቢቢሲ እና አልጀዚራ የሱዳንን ጦርነት የተረሳው ጦርነት ብለውታል። የሚዲያ ትኩረትን በዩክሬንና መካከለኛው ምስራቅ ላይ በመሆኑ የሱዳን ሰቆቃ የሚገባውን ያህል ሽፋን አላገኘም የሚል ትችት በስፋት ይቀርባል። ይሁን እንጂ ባለፉት ሳምንታት የድሮን ጦርነት በሱዳን ከፍተኛ ሁኔታ መጨመሩን ተከትሎ የሚዲያ ትኩረት በድጋሚ እያገረሸ መጥቷል። ዛሬ በዓለም አቀፍ ሚዲያዎች በስፋት እየተዘገበ ያለው ጉዳይ በምስራቅ ዳርፉር የሚገኘው ኤዳይን ሆስፒታል ላይ የደረሰው 64 ሰዎች የገደለ የሚሳኤል ጥቃት ነው። ሚዲያዎች ይህንን የጤና ተቋማት ላይ የሚፈጸም ስልታዊ ጥቃት ሲሉ እየዘገቡት ይገኛሉ። ለሱዳን ሕዝብ ይህ ጦርነት በሁለት ጀነራሎች መካከል የሚደረግ የስልጣን ሽኩቻ ብቻ ሳይሆን የህልውና አደጋ ነው። የሱዳን ሕዝብ ዛሬ በሁለት እሳት መካከል ነው ያለው። በአንድ በኩል የአርኤስኤፍ ዝርፊያ፣ ግድያና አስገድዶ መድፈር፣ በሌላ በኩል ደግሞ የሱዳን ጦር ኤስኤፍ የሚያደርሰው የአየር ላይ ጥቃትና የሲቪል ተቋማት መውደም ህዝቡን አፈናቅሎታል። ዛሬ ሱዳን በዓለም ትልቁ የተፈናቃይ ቁጥር 13.6 ሚሊዮን በላይ ከያዘች ሀገር ሆናለች። ዛሬ በካርቱም እና በዳርፉር የሚገኙ ሲቪሎች የረሃብ ጩኸት እያሰሙ ነው። የዓለም ምግብ ፕሮግራም ዛሬ ባወጣው ሪፖርት 25 ሚሊዮን ሱዳናውያን ከግማሽ በላይ የሚሆነው ህዝብ አስቸኳይ ምግብ እርዳታ እንደሚፈልግና በሚሊዮኖች የሚቆጠሩ ደግሞ በረሃብ ጠርዝ ላይ እንደሚገኙ ገልጿል። የሱዳን ጎረቤቶች ግብጽ፣ ቻድ፣ ደቡብ ሱዳንና ኢትዮጵያ ጦርነቱን ወደ ግዛታቸው እንዳይዛመት ከፍተኛ ስጋት ውስጥ ናቸው። በተለይም ቻድና ደቡብ ሱዳን በሚሊዮን የሚቆጠሩ ስደተኞች በማስተናገዳቸው ኢኮኖሚያቸው ተዳክሟል። የቻድ ጦር በቲንዲ ድንበር አካባቢ መጠነ ሰፊ ወታደራዊ ኦፕሬሽን ጀምሯል። ይህ እርምጃ የተወሰደው ትናንት በቻድ ግዛት ውስጥ በደረሰ የድሮን ጥቃት 16 ሰዎች መገደላቸውን ተከትሎ ነው። ቻድ ሉዓላዊነትን የሚጥስ ማንኛውም ኃይል ላይ እርምጃ ወስዳለሁ በማለት ለሁለቱም ወገኖች ማስጠንቀቂያ ሰጥታለች። ግብጽ የሱዳን ጦር ዋነኛ ደጋፊ ብትሆንም የስደተኞች መጉረፍና የአባይ ወንዝ ውሃ አጠቃቀም ስጋት ሆኖባታል። ዛሬ በካይሮ በኩል የሚሰማው ድምጽ የሱዳን አንድነት መጠበቅ አለበት የሚል ነው። በሱዳን ጦርነት ምክንያት የነዳጅ ኤክስፖርት መስመሯ በመስተጓጎሉ ኢኮኖሚያዊ ቀውስ ውስጥ ትገኛለች። ደቡብ ሱዳን ዛሬ ከ42,000 በላይ ያለ ረዳት የተሰደዱ ሱዳናውያን ህፃናት በጎረቤት ሀገራት መመዝገባቸው ዩኤን አስታውቋል። የቻድ መከላከያና የህዝብ ደህንነት ሚኒስትሮች ዛሬ ዋዲፊራ በተሰኘው የድንበር ግዛት ተገኝተው የደህንነት ሁኔታውን ገምግመዋል። የቻድ ጦር በሱዳን ድንበር ላይ 200 ወታደራዊ ተሽከርካሪዎችን አሰማርቷል። የሱዳን መንግስት የአሜሪካ ፕሬዝዳንት አማካሪ ክስ ውድቅ በማድረግ አሜሪካ ለአርኤስኤፍ ወገንተኛ ሆናለች የሚል ጠንካራ መግለጫ ዛሬ አውጥቷል። ዩኤንኤችሲአር ዛሬ ባወጣው መረጃ ከሱዳን የተሰደዱ 42,000 ህጻናት ያለ ወላጅና ረዳት በቻድ
በኢትዮጵያና በግብጽ የስደተኛ ጣቢያዎች እንደሚገኙ አስቸኳይ የ66 ሚሊዮን ዶላር እርዳታ እንደሚያስፈልግ አስታውቋል። በዛሬው ዕለት የወጣው የዓለም አቀፍ ጤና ድርጅት ሪፖርት እንደሚያሳውቀው የሱዳን ከ60 በመቶ በላይ የሚሆኑ ሆስፒታሎች ከስራ ውጪ ሆነዋል። መረጃዎቻችንን እስከ መጨረሻው ስለተከታተላችሁ እናመሰግናለን። እውነትን የማሰራጨት ስራችን ለማጠናከር ሐሳቦን ያጋሩ። ዓለም አቀፍ ማህበረሰብ በሱዳን ሰቆቃ የሰጠው ትኩረት አነስተኛ የሆነው ለምንድን ነው ብለው ያስባሉ? አሜሪካና የሱዳን ጦር የገቡት የቃላት ጦርነት መፍትሄ ያመጣል ወይስ ውጥረቱን ያባብሰዋል? ማስተያየቶን በኮሜንት መስጫው ላይ ያስፍሩ። በየቀኑ የሚወጡ እውነተኛና ጥልቀት ያላቸውን ዓለም አቀፍ ዜናዎች ለማግኘት ኢትዮጵያ ዴይሊ ኒውስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሱዳን እየደረሰ ያለው እልቂት ዓለም እንዲያውቀው ይህን ቪዲዮ ላይክ እና ሼር በማድረግ ድምጻችንን እናሰማ። ሰላም።